ደሞ አሁንም ደሞ ከዳንኤል ጋር ለማራራቅ ትጥራለች ማለት ነው። አንቺ ነሽ ከህይወቴ የገባሽ። አልበዛም ግን እውነት ለመናገር በጣም በስቷልኝ። ይሄን ነገር የምትጠቀመው የምትረማመድበት ሰው ብታጣባት ነው እውነት ለመናገር ማለት ነውና ሀይሚዬን ለምን እንደዚህ ለማድረግ ህይወቷን ሁሉንም ለማሳጣት የሞከርሽና የተረማመድሽባት ሰው በማጣትሽ ነው ወይስ ደግሞ ቡርኬ አሁንም እኔ አይገድደኝም ስለሷ ብሎ እጁን እየተነቀሰ ይገኛል ለብቻው ማለት ነው። እኔ አያገባኝም ስላንቺ ስላላት አሁንም ደግሞ ይነቀሳል። ለምንስ ይሄን መሆን አለበት? እውነት ለመናገር በጣም በሚያሳዝን ሁኔታ አቤት። እንግዲህ ውዶች የኛ እንቆዎች አንበሳዎች አሁንም ነገሩ ከእጃችን እየወጣ ይገኛል። የሩታና የአብርሽ አሳሳቢ ነው። ዛሬ እንግዲህ ሀቤላ አቅርቧል። እስኪ ጋሽዬ ለነገ ሊመጡ እንዲሁም ጋሽዬ መተው ደግሞ ሩታና አብርሽን ለማስታረቅ ሊፈጠር ነው እንግዲህ እርቅ ሊወርድ ነው ብለን ተስፋ እናደርጋለን። እውነት ለመናገር ጋሽዬ ካልገቡበት አብርሽና ሩታ ምንም ሊገናኙም አልቻሉም ማለት ነው። እንደ ተራራቁ ናቸው እና እንግዲህ ሽማግሌ ሊገባ ስለሆነ እስኪ እንጠብቃለን። እውነት ለመናገር ሀይሚን እና ቡርኬን ይታረቁ ለማለት የሚከብድ ነገር እየሰራች ነው ያለ ሱሱ ማለት ነው። ምን ትላታለች ሱሱ? አንቺ እኮ ዳንኤልን ፈልገሽ ነው እንጂ የመጣሽ እሱ እኮ አልፈለገሽም ማለት እንግዲህ ቀናት አሉ ሚስቴን ገደላት ሲባል የሰማነ በሱሱ ደርሷል ማለት ነው። ሱሱ ናት እኮ ከቡርኬ ቤት ሂዳ ቡርኬን እንደዚህ ለማለያየት የፈጠረች ፈጠራ እንዲሁም ደግሞ ከዳንኤል ደግሞ ሲመታ ዳንኤል ጥርሱ ሲወልቅ ሀይሚ ለማስተካከል እንዳያሳስረው ብላ ከቤት ውስጥ አሁንም ደግሞ የኔን ጓደኛ ነው እያልሽ የቤቱ እየሄድሽ ነው እንጂ እኔ አይደለሁም ምን ታመጫለሽ እያለች አሁንም ደግሞ ዛቻ እያደረሰችባት ነው። ስታስቡት ግን ይህ ነገር የት እየወሰዳት ነው? እውነት ለመናገር ግራ እያጋባን ነው። እንዴ ሱሱ ምን ፈልጋ ነው? ሁለቶችን ምን የምትፈልጋቸው ማለት ነው? ቡሩኬንም እንዳያመልጣት ዳንኤልም እንዳያመልጣት ከሁለቶችም እንድትሆን ትፈልጋለች ማለት ነው። እውነት ለመናገር ወንድ እንኳን ብትሆን አሁን በእኛ 4 ይፈቀዳል ይባላል፣ በእነሱ አንድ ይሁን አላቅም፣ ግን ወንድ ስለሆነ ከዛም ቢል ያምርበታል ይባላል። እች እኮ ሴት ናት። የአዲስ አበባ ከሻሪ አምጦ አስገብቶ እንዴት እንደምትረማመድ እንግዲህ ይዩልኝ ማለት ነው። እኛ ከሱሱ ይሄን አልጠበቅንም። መሆን የነበረበት ሱሱ ከነ ሀይሚ ህይወት ወታ ሀይሚና ቡርኬ እንዲገናኙልን ነው የምንፈልገው። ይሄን አድርሱልኝ ለሱሱ ማለት ነው። እውነት ለመናገር ልባችን ተሰብሯል። ደግሞ ዛሬም ሳታፍር ሳቸራ እውነት ለመናገር ደረቷን ነፍታ ምን እያለቻት ነው እንዴ? አንቺ እኮ ነሽ ምን ልታመጭ ነው የመጣሽው? አስለን ከህይወቱ ውጪ ህይወቴን የበጠበጥሽው ኑሬን ያበላሸሽው አንቺ ነሽ እንጂ እኔ ያልደረስኩብሽም ትላለች እንዴ። ሀይኗ ላይ እኮ እየዋሸች ነው። አስባችሁታል? በጣም እየዋሸች ነው ሱሱ። በጣም ነው የምትዋሸው። ለምንድን ነው መዋሸት? ምን አስፈለገ? እንዲህ ሶሻል ሚዲያ እኮ አስዋሽም። አንቺ እኮ ነሽ ከቡሩኬ ላይ ሂደሽ ድራማ የሰራሽበት። ቡሩኬ ወንድ ስለሆነ ብቻ ማለት ነው። ቢሆንም አሁንም አንቺ እኔ አልፈልግም እንደዚህ ያለ ፕራንክ አልፈልግም ማለት ነበረብሽ። ግን እንዴ እሺ ብለሽ እኮ የተቀበልሽ አንቺ ነሽ። እና እንግዲህ ዛሬም በነገራችን ላይ ሀይሚዬም አሁንማ አፍ እያወጣች ሄዳለች። ለነገሩ ከማን ያየሽው እንላለን። ሀይሚ ራሱ አፍ እያወጣች እየተሳደበች ነው። ግን ደግ አደረገች፣ እንኳንም ማቀመሰቻት። እውነት ለመናገር ዝም ብላ ብታያት ኑሮ በጣም ነበር የሚቆጨኝ ማለት ነው። የኛ ጨረቃ እንግዲህ ጎበዝ ናት፣ አንበሳ ናት። ሱሱ እየለፋች ያለ አፏን እናንተ አልመሰላችሁም እንጂ ሱሱ እየለፋች ያለ ደግሜ ልንገራችሁ የሀይሚን ቦታ ለመውሰድ ፈልጋ ነው። እንደ ሀይሚ ተከታይ እንዲኖራት የሀይሚን ቡሩኬን እንድትወስድ። ቡሩኬንም አሁንም የሆነው እኮ እያየ ነው ያለ። ቡሩኬንም ሀይሚንም ሱዳኒንም ባንድ ላይ ሁለቶችንም የራሷ ብቻ አድርጋ ለመቀመጥ ነው ያሰበች ማለት ነው። በአሁኑ አካሃዷ እንደሆነ
እና ወዶቼ ምን ይመስላችኋል? እንግዲህ ሩታና አብርሽ ይገናኙልን፣ ጋሽዬ ይምጡና ያስታርቁልን የምትሉ እውነት ለመናገር ሼር ላይክ አድርጉን። አፍቃናለች፣ በጣም ነው የናፈቀችን። ሀይሚና ብሩኬ ይበቃል፣ እባካችሁ ተመለሱልን። እናንተም ወደ ሁሌያችሁ ተናፍቃችኋል። ሳቃችሁ፣ ጨዋታችሁ፣ ዘፈናችሁ ናፍቆናል። እውነት ለመናገር ጥሩ ህይወት ነው የነበራችሁና እንግዲህ ወራትን ያስቆጠረው ጭፈራና ዛቻ እውነት ለመናገር ከዚህ ላይ ቢያበቃ ብዬ አምናለሁ ማለት ነው። እና ውዶቼ ዛሬ እንግዲህ እንደወደዳችሁት ተስፋ አደርጋለሁ። ሆኖም ግን እንግዲህ ሩታና አብርሽ አሁንም እንዲገናኙልን እውነት ለመናገር ወራቶችን አስቆጥረዋል። እነሱም መሀላቸው ላይ ሰው እንደዚህ ገብቶ ህይወታቸው እየተበጠበጠ እንዳለ እናውቃለን። እንግዲህ ውዶቼ የነ ሀይሚዬም እንደዛው ህይወታቸው ተበላሽቷል። አሁንም ይስማሙልን እንላለን። ሀይሚም ወደ ቡርኬ እንድትመለስልን ጸሎት አድርጉ። እንወዳችኋለን። ሁላችሁንም ሼር ላይክ እያደረጉ ቤተሰብ ይሁኑ። እውነት ለመናገር ሁላችንም እንዲስማሙ ሶሱ ከህይወታቸው ውጪ ሩታና አብርሽ ይገናኙልን፣ እንዲሁም ቡርኬና ሀይሚ ይገናኙልን። ሼር ላይክ አድርጉ። በድጋሚ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي